ቢያንስ ጠላት ኑ አብረን ስንዴ እናብቅል። ጉባኤያት ሴሬሞኒዎች አይደሉም፣ ሕይወት ይሰራ። የምር እግዚአብሔርን እንስማ። እናቶች የቤት ለቤት አገልጋዮቹ ባሎቻችሁን አገልግሉ። ባሎች ሚስቶቻችሁ ልጆቻችሁን አገልግሉ። ጊዜ ስጡ፣ ተደማመጡ። ጎረቤት የሚራብ እንዳይኖር ተጎራረሱ። የጠዋት ቁርሳችሁን ከማይበሉት ጋር ተካፈሉ። ያዘኑትን አጽናኑ፣ የተከዙትን አበርቱ። ሌላው ቸል እንደሚል ቸል አንባባል። አንዳንድ ድሃ ይኖራችሁ ቁርሳችሁን የምታካፍሉ፣ ምሳችሁን የምትለግሱ፣ በረሃብ የተሰቃየ ነገ ከነገ ወዲያ ሃይማኖቱን እንዳይቀይር ተስፋ ቆርጦ በአሽሽ እንዳይናምስ ድረሱለት። ለዚህ ወጣት ወንዶች ልጆቻችሁን ዲያቆናት አሏቸው፣ ካህናት አሏቸው። ማህሌቱን ሙሉት፣ መስቀሉን ያዙት፣ ይመንኑ። 4 ኪሎን ሳይሆን በረሃውን አስፈሯቸው። እግዚአብሔር እንደሚመጥ ነገሯቸው። በየቤቱ ካህን ማፍራት እንችላለን። እጧፍ ጧፍ ማፍራት ብቻ አይደለም። እዚህ ቁጭ ብላችሁ የልጆቻችሁን ልቦች እንዲቀጣጠሉ በእግዚአብሔር ቅናት እንዲለወጡ አሏቸው። ኖሯቸው ቀዳሽ አወዳሽ አድርጓቸው። ፊዚክስ ማወቅ ጥሩ ነው። ስለ ቡያንት ፎርስና ስለ ዲስፕሌስመንት መመራመር ቆንጆ ነው። እሱን አልቃወምም። ከፊዚክስ በላይ ግን የማይሰጡ ውሃ ውስጥ ይልቁንም በውሃው ላይ የሚራመዱ ቅዱሳን ሕፃናትን እዚያ ፊዚክስ ውሃ ውስጥ እንደሚሰጡ ይነግራቸዋል። እዚህ ሲመጡ ግን በውሃ ላይ መራመድ እንደ ቅዱስ ጴጥሮስ ይችላሉ። ከፊዚክስ በላይ ይሆናል። እንደውም አንድ ፋዘር ታድሮስ ማለት የሚባል ሊቃቸው እንዲህ ብሎ ጽፏል። እመኑኝ ገና የግብፅን በረሃዎች በመነኮሳት እንሞላዋለን አለ እና እየበረቱ መጡ። ዛሬ የሚታፈሩ ሆኑ። ገዳማቶቻቸው የካይሮንና የእስክንድርያን ምርቶችና ገበያዎች ገዳማቶቻቸው ማጥለቅለቅ ያዙ። በግብፅ ቤተ ክርስቲያን ጥሩ መኪና የሚነዳ ከታየ እሱ የግብፅ ቤተ ክርስቲያን ቄስ ልጆቹን ይረዳል። የተወደዳችሁ ክርስቲያኖች ምን አደረጉ ካላችሁ ከአረም ጋር አልታገሉ፣ ከእንክርዳድ ጋር አልታገሉ። ዝም ብለው ስንዴ አበቀሉ። ኑ አብረን ስንዴ እናብቅል። በጥቂት ደቂቃዎች የምንመካከርበት ርዕስ ነው። ኑ አብረን ስንዴ እናብቅል። ፓትርያርክ ሽኖዳ የግብፅ ቤተ ክርስቲያን በአንድ ዘመን ላይ የነበረባትን የቁልቁለት ውድቀት በተረዱ ጊዜ ነበር ይህን ቃል የተናገሩት። ኑ አብረን ስንዴ እናብቅል ያሉት። አረም በበዛበት በዚህ ዓለም፣ እንክርዳድ በበዛበት በዚህ ዓለም አረም በመንቀል እንክርዳድን ጋር በመታገል ጉልበታችንንም ዕድሜያችንንም ከምናዝል ኑ አብረን ስንዴ እናብቅል ነው ያሉት ፓትርያርክ ሽኖዳ። በግብፅ በአንድ ዘመን የአማኞች ቁጥር እየቀነሰ መጣ። መፈራታቸው፣ ግርማቸው እየሳሳ ሄደ። እናም ይህን የተመለከተ
አንድ ሊቀ ዲያቆን ሀቢብ ጊዮርጊስ የሚባል በፍጥነት የግብፅን ቤተ ክርስቲያን አደጋ ተመለከተና መፍትሄ መውሰድ ጀመረ። ምን አደረገ? የካህናት ማሰልጠኛዎችን ቶሎ ቶሎ ከፈተ። ካህናትን ማስታጠቅ፣ ካህናትን ማስተማር ያዘ። ራሱ በእጁ እየጻፈ የካህናት የስልጠና ማንዋሎችን፣ ሞጁሎችን እያዘጋጀ ፓትርያርክ ሺኖዳን እንኳን ሳይቀር የሊቀ ዲያቆናት ሀቢብ ጊዮርጊስ አፈራ። ይህን ብቻ አይደለም ያደረገው። ሀቢብ ጊዮርጊስ ለግብፅ ቤተ ክርስቲያን ወጣቶች ግጥም እየጻፈ ዜማ እያዘጋጀ ለግብፅ ዘማሪያን መዝሙር እያዘጋጀ የግብፅ ወጣቶችን ለመንፈሳዊ ነገር ያነቃቃ ጀመረ። ገዳማቶቻቸውን የሚያበረታ ጀመረ። ወጣቶች ወደ ምንኩስና ሕይወት የበለጠ እንዲገቡ መንገድን ያመቻች፣ በእግሩ እየሄደ ይሰብክ፣ እንደ ንስር ክንፍ እየበረረ ምዕመናንን ያበረታ ጀመረ። በጣም ይገርማችኋል። ፓትርያርክ ሺኖዳ በአንድ መጽሐፋቸው ላይ ስለዚህ ስለ ሀቢብ ጊዮርጊስ እንዲህ ብለዋል። ሀቢብ ጊዮርጊስ የግብፅ ቤተ ክርስቲያን በደረሰባት ጉድለት ሁሉ አንድም ቀን ነቀፌታን ሰንዝሮ አያውቅም አሉ። ይልቅንም የጎደላትን ነገር ሞላላት እንጂ አሉ። ሀቢብ ጊዮርጊስ አንድ ቀንም በቤተ ክርስቲያን ሽንቁሮች፣ በቤተ ክርስቲያን ቀዳዳዎች አንድም ቀን ተችቶ ሂስ ሰጥቶ አፊዞ አያውቅም አሉ። ይልቁንም በቀዳዳዋ በኩል ቆመላት እንጂ አሉ። እናም ይሄ ሀቢብ ጊዮርጊስ ሳይነቅፍ ሳይተች ካህናትን እያሰለጠነ ዘማሪያንን እያበረታታ ወጣቶችን ወደ ምናኔ ወደ ምንኩስና እንዲገቡ እያበቃ የግብፅ ቤተ ክርስቲያን ከቁልቁለት ገታ። ዛሬ የምታዩቸው ገዳማቶቻቸው የተጠበቁት ይሄ ሰው በታገለው ትግል ነው። እንደውም አንድ ፋዘር ታድሮስ ማላት የሚባል ሊቃቸው እንዲህ ብሎ ጽፏል። እመኑኝ ገና የግብፅን በረሃዎች በመነኮሳት እንሞላዋለን አለ እና እየበረቱ መጡ። ዛሬ የሚታፈሩ ሆኑ። ገዳማቶቻቸው የካይሮንና የእስክንድርያን ምርቶችና ገበያዎች ገዳማቶቻቸው ማጥለቅለቅ ያዙ። በግብፅ ቤተ ክርስቲያን ጥሩ መኪና የሚነዳ ከታየ እሱ የግብፅ ቤተ ክርስቲያን ቄስ ነው፣ ልጆቹን ይረዳል። የተወደዳችሁ ክርስቲያኖች ምን አደረጉ ካላችሁ፣ ከአረም ጋር አልታገሉ፣ ከእንክርዳድም ጋር አልታገሉ። ዝም ብለው ስንዴ አበቀሉ። እናም ዛሬ ያላቸው አስፈሪነትና ግርማ ጋር ደረሱ። ለዚህ ነው የእሳቸውን ቃል እኔም መዋስ የፈለኩት በዚች ምሽት። ኑ አብረን ስንዴ እናብቅል። ወገኖቼ አንዱ ቦታ ስንዴ የምናበቅለው በመንፈሳዊ እውቀት ነው። ይህን ዓለም በአረም እየሞላ ያለው በእውቀት ነው። ምን የሚል እውቀት አለው? እኔ የሚል እውቀት አለው የሚመራበት። ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ይላል
ደግሞ አለው። ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሲያስቀድም ነው ይላል። ይሄ የዝግመተ ለውጥ ወይም የኢቮሉሽን ቲዎሪ ወይም የዓለም እውቀት መመሪያውን ቅደም፣ ብልጥ፣ አሸንፍ፣ መኖር ከፈለግ ከሁሉም እፊቱን ቅደም። በዚህ እውቀት ዓለም ደስታዋን አጣች። አንዱ አንዱን ለመቅደም በሚያደርገው ትግል ዓለም በጦርነት ታመሰች። የተወደዳችሁ ክርስቲያኖች፣ በዚህ ምክንያት ዓለም ምን ሆነች ካላችሁኝ፣ ዛሬ ላይ እንኳን ሳይቀር እስከኛ የደረሰ የጸብ ልዩነቶቻችን በልቅደም በእኔ በልጥ እኔ በልጥ ሐሳቡን ማን ያልተጣላል፣ ማን ያልተኳረፋል፣ ማን ጥርስ ያልተናከሳል፣ ማን በድንበር ያልተጋጫል። ወገኖቼ ቅደም ብለጥ በሚለው ሐሳብ ዓለማችን ከሰይፍ ወደ ድሮን ተሸጋገረች። ደስ የማያሰኙ ንትርኮች ውስጥ ገባች። የጦርነት እሽቅድምድም ያመጣው እዚህ ትምህርት ውስጥ ታገኙታላችሁ። የእግዚአብሔር እውቀት ተባረረ። እግዚአብሔር ለዓለማችን አያስፈልገንም አሉ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለ ይህ በእናንተ ዘንድ ደግሞ ይሁን የሚለው የትኛው? ባልንጀራ ከአንተ ይልቅ እንዲሻል በትሕትና ቁጠር የሚለው ባልንጀራን አስቀድም የሚለው ቃል እኔ ቀድማለሁ በሚለው ቃል ተቀየረ። በዚህ ምክንያት ትከሻ ለትከሻ ይለካካናል። በዚህ ምክንያት ጥርስ ይሳበራል። በዚህ ምክንያት ዓለም ራሷን ልታጠፋ ጫፍ ደርሳለች፣ እየታገለች። ይሄ ክርስቶስን ትምህርት በማባረሯል፣ በሥጋዊ ፍልስፍና እግዚአብሔርን በመተዋና በመርሳቷ። ስለዚህ ምን እናድርግ? ስንዴና ብቅል ካል እግዚአብሔርን የሚያውቁ እግዚአብሔርን የሚፈሩ ትውልዶችን መፍጠር መቻል አለብን። ምዕመናን አስቡት። በዚህ ዘመን እውነት እንነጋገር ከተባለ ሌብነት ተወድሶ ታማኝነት ኮሶ የምናየው እግዚአብሔርን የሚፈራ ትውልድ ስላልፈጠርን። በዚህ ዘመን በፈሪሃ እግዚአብሔር የሚኖረው ኋላ ቀር መረን የወጣው ደግሞ ተራማጅ የሚባለው እግዚአብሔርን መፍራት ከምድራችን ላይ በደንብ ስላላስተዋወቅን፣ ሙሰኛው የገባው ታማኙ ያልገባው የሚባለው እግዚአብሔርን የሚፈራ ትውልድ ጨክነን ስላልፈጠርን። የተወደዳችሁ ክርስቲያኖች ታውቃላችሁ፣ ንጽሕና በዚህ ዘመን በርኩሰት ፊት አፍሯ፣ ድንግልና በዘማውያን መካከል ማፌዣ ሆኗል። እግዚአብሔርን ባለማወቅ ምድር እየጠፋች ነው። ሕዝቤ እውቀትን ከማጣት የተነሳ ጠፍቷል የሚለው ቃል የተፈጸመ ይመስላል። በመጨረሻው ዘመን ረሃብን የምንሰድበት ዘመን ይመጣል። እህልን አይደለም፣ ውሃንም ከመጠጣት ከመጠማት አይደለም፣ የእግዚአብሔርን ቃል ነው እንጂ እንዳለው እግዚአብሔርን ከሚያውቀው የማያውቀው እየበዛ የሚያውቀውም እንደሚያውቀው እያልኖረ የሰማውን በጽኑ እምነት ሳይመላለስ አውቀዋለሁ የሚለውን በስራው እየካደው እግዚአብሔርን በእውቀት በሕይወት የሚያውቀው እየጠፋ። የተወደዳችሁ ክርስቲያኖች እንክርዳዱ በዛ፣ አረሙ ሰፋ። ስለዚህ ምን እናድርግ? አቢብ ጊዮርጊስ እንዳደረገው እግዚአብሔርን የሚያውቁ ሕፃናትን እናፍራ። በዚህ በሴኩላሩ ዓለም እግዚአብሔርን አይነግራቸውም፣ እግዚአብሔርንም አያስተዋውቃቸውም።
ስነ ምግባርን አስታጥቃቸው። ሌላ ዓለም ሆኗል እሱ። ስለዚህ ሕፃናትን የምናስተምርባቸው ትምህርት ቤቶች፣ ጠንካራ ሰንበት ትምህርት ቤቶች፣ ጠንካራ የአብነት ትምህርት ቤቶች፣ ጠንካራ የካህናት ማሰልጠኛዎች፣ መረር ያለ እንቅስቃሴ ያስፈልገናል። ኑ አብረን ስንዴ እናብቅል። ገንዘብ ያላችሁ ሰብሰብ ብላችሁ ኦርቶዶክሳዊነት የሚቀነቀንበት ኦርቶዶክሳውያን ልጆች የሚፈሩበት ትምህርት ቤት እናፍራ። ልጆቻችሁን እዚያ ጌም ላይ፣ እዚያ ፊልም ላይ፣ እዚያ ኳስ ላይ ከምትጥሏቸው ኑና ሰንበት ትምህርት ቤት አምጧቸው። ስንዴ ያውጥሉላቸው፣ ስንዴ አድርጓቸው፣ አረም እንዳይውጣቸው። አንድ ሰው ምን ይላል? መጻኢውን ለመቆጣጠር ውጊያው መሆን ያለበት ከሕዝብ ትምህርት ቤቶች ነው። መማሪያ ክፍል መሆን ያለበት እንደሚሆነው የድሮና የአዲሱ መጋጫ መድረክ ነው። እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎቹ ጋር ከሰብአዊነት አዲሱነት ጋር መጋጫ መሆን አለበት ይላል። ትምህርት ቤቶችን ክርስትናን እንዲጠሉ፣ ሃይማኖትን እንዳያውቁ፣ መረን የወጣ ልቅ ሕይወትን እንዲለምዱ የሚያደርግ ቅርጽ ይዞ ነው እየመጣል። አድኑ ልጆቻችሁ፣ ኑና ቤተ እግዚአብሔር ጣሏቸው። ዳዊት ይድገሙ፣ ስነ ምግባር ይማሩ፣ እግዚአብሔርን ይወቁ፣ ዕጣኑን ያሽክቱ። ጎርጎርዮስ ካለ እንዳለው መስቀል ይጨብጡ። ካለም እውቀት በላይ እግዚአብሔርን እንዲያውቁ አድርጓቸው። ፊዚክስ ማወቅ ጥሩ ነው። ስለ ቡያንት ፎርስ እና ስለ ዲስፕሌስመንት መመራመር ቆንጆ ነው። እሱን አልቃወምም። ከፊዚክስ በላይ ግን የማይሰጥሙ ውሃ ውስጥ ይልቁንም በውሃው ላይ የሚራመዱ ቅዱሳን ሕፃናትን እዚያ ፊዚክስ ውሃ ውስጥ እንደሚሰጥሙ ይነግራቸዋል። እዚህ ሲመጡ ግን በውሃ ላይ መራመድ እንደ ቅዱስ ጴጥሮስ ይችላሉ። ከፊዚክስ በላይ ይሆናል። ባዮሎጂ ስለ ፎቶሲንተሲስ እና ስለ እጽዋት መብቀል ይነግራቸዋል። እሰይ ጥሩ ነው ይንገራቸው፣ አንቃወምም። እኛ ግን ቅዱስ ዮሐንስ አጽቄርን እናሳያቸው። በት ዱላ ስር የሌለው ፀሐይ ያልወጣለት ፎቶሲንተሲስ ፕሮሰስ እንዳይደረግበት ዱላ በት እንዳበቀለ እንዳለመለመ ፍሬ እንዳፈራ እንንገራቸው። የሚበልጥ ዓለም እንዳለ እናወራላቸው። አስትሮኖመር መሆን አንድ ነገር ነው፣ በጣም ጥሩ። ስለ ፀሐይ መመራመር መፈላሰፍ ሰየው ግሩም ነው። እኛ ግን አንድ ነገር እንንገራቸው፣ የእግዚአብሔር አድርገናቸው ወይ እንደ ዜና ማርቆስ ፀሐይን ያዘገያሉ፣ ወይ እንደ ኢያሱ ፀሐይን ያቆማል። ምን ልበላት? በዚህ ከሶሎሞን የሚበልጥ እዚህ አለ። ከጥበበኞች ሁሉ በላይ ጥበበኛ እዚህ አለ። የጥበብ ሁሉ መዝገብ እዚህ አለ። አዎ የነፋስ ሹክሹክታ የሚሰሙ አሉ። የወፍ ቋንቋ የሚያደምጡ አሉ። የአለት ብልት የሚመረምሩ አሉ። የሚበልጥ ዓለም እዚህ አለ። ኑ እግዚአብሔርን በማወቅ ምድርን እንሙላት። ስንዴ እንሁን። አረሙን ቀስ በቀስ እንዋጠው። ከማንለውጠው ነገር ጋር እየታገልን ምን በወጣን እድሜያችንን፣ ጉልበታችንን፣ ገንዘባችንን የምንፈጀው ምንችለው ስንዴ አብቅለን አረሙን አንውጠው። አይ እግዚአብሔርን የሚያውቅ ትውልድ እናፍራ። ትውልዱን በዚህ እናድነው። የሚበልጥ እውቀት እንስጠው። የተወደዳችሁ ክርስቲያኖች፣ የማያውቅ ሰው ለሚከፈትበት ጥቃት ዝግጁነት አይኖረውም። እንደው ባለማወቅ ተባባሪ ይሆናል። ይቅርታ አድርጉልኝ። ባለማወቅ ከዚህ የጥፋት ዓለም ጋር አትተባበሩ።
ብዙ ጊዜያችሁ የማይጠቅሙ ወሬዎች ላይ፣ የማይጠቅሙ ፊልሞች ላይ፣ የማይጠቅሙ ጌሞች ላይ፣ የማይጠቅሙ መሽቀርቀሮች ላይ ሌላም ጥፋት አለ። እንዳልዘረዘረው ጊዜ ያጥርብኛል። ባለማወቅ ተባባሪ እንዳትሆኑ ኑ እግዚአብሔርን እወቁ፣ ኑ እግዚአብሔርን ቅመሱ። ስንዴውን ኑ ተማሩ። አንድ ሁለተኛ ኑ አብረን ስንዴ እናብቅል። የትኛው ስንዴ ጽፋለች? ምን አለች? የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ ምክንያት ነውና አለች። የቀድሞውን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት አለብን አለች። ቤተሰብ ላይ ተመሳሳይ ጾታ ቤተሰብ ላይ ሴታዊነት ፌሚኒስት ቤተሰብ ላይ ጾታ መቀየር ትራንስጀንደር አስጀንደር ቤተሰብ ላይ ምን አለፋችሁ ጠንካራ ክርስቲያናዊ ኦርቶዶክሳዊ ቤተሰብ ረድኤተ እግዚአብሔር ይቀጥልበታል። እግዚአብሔር ከሕዝቡ ጋር ይሆንበታል። በሚወለዱ ልጆች አማካኝነት ክርስትና ይቀጥላል። ይሄ መጥፋት ስላለበት ክርስትና ለማጥፋት ቤተሰብን ማጥፋት ይሄ አረሙ ነው። ታዲያ ክርዳዱን እንዴት አድርገን እንዝራው? እንዴት አድርገን ክርዳዱን ነው? የተወደዳችሁ ክርስቲያኖች ጋብቻ ዓላማው ጽድቅ መሆኑን የተረዱ ወጣቶችን እናፍራ። የጋብቻ ዓላማ የዘላለም ሕይወት ለማግኘት ከዝሙት ጠንቅ መጠበቂያ ከርኩሰት መውጫ ወደ እግዚአብሔር ቅድስና መግቢያ መሆኑን የሚያምኑ ወጣቶችን እናፍራ። ይህን የጽድቅ ሕይወት እንዳንፈጽም ፈተና ከሚሆኑ ነገሮች ፈተናውን የሚቋቋሙ ስንዴዎችን እናብቅላል። እቺ ዶሮ አየችኝ እያሉ ትዳራቸውን የማይፈቱ ስንዴዎችን እናብቅላል። ችግር የማይፈታቸው ረሃብ ትዳራቸውን የማያስፈታቸው ችግር ትዳርን የማያስፈታቸው ችግራቸውን ብቻ በመፍታት የሚኖሩ ስንዴዎችን እናብቅላል። ኪዳናቸው በእግዚአብሔር ፊት የገቡትን ኪዳን የሚያስቡ ስንዴዎችን እናብቅላል። አንዳቸው ለአንዳቸው የሚያስቡ ስንዴዎችን እናብቅላል። ትዳራቸውን የሀሳብ መስጫ የማያደርጉ ስንዴዎችን እናብቅላል። መደባበቅን በግልጽነት የሚተኩ ስንዴዎችን እናብቅላል። ጋብቻን የማይጠሉ ወንድ የማይጠሉ ሴቶችን፣ ሴት የማይጠሉ ወንዶችን እናፍራ። ጋብቻ ጠል እንዳይሆኑ እንንከራ። ትውልድ እንዲቀጥል፣ ክርስትና እንዲያብብ፣ ወንጌል እንዲሰፋ፣ ቤተ ክርስቲያን ለዘላለም እንድትኖር እንዲህ አይነቱ ወጣቶችን እናፍራ። በዓለም የኑሮ ጫና ምክንያት መጋባትን ማየት እግዚአብሔርን የሚያምኑ መኖሪያ የዘላለም አምላክ ነው የሚለው ከልባቸው ቢቀበሉ የዕለት ጉርስ የዓመት ልብስ ካለን ይበቃናል ብለው እግዚአብሔርን የሚያምኑ የእግዚአብሔር በረከት ነው የሚያኖረኝ ብለው ከጋብቻ ከጮኝነት የማይሽሩ ስንዴዎችን እናብቅላል። ስንዴዎችን እናብቅላል። ደጋግ ልጆች አርአያ በመሆን እናበርታ። ያን ባንጋባ ይመርጣል። ከተጋባን እንዳንፀንስ ፅንስ እንዳይኖር መድኃኒት ይፈወርቃል። ከተጸነሰ ልጅ እንዳይወለድ
ኪዮስኮች፣ ሱቆች፣ ማምከኛዎች ከፍቷል። ጨክኖ ከተወለደ እንዴት አድርገው ሰው እንደማይሆን ይሰራል። ኑ አብረን ስንሄድና እንደ ዋዛ ልትሰሙት ትችላላችሁ። ይህን ቃል ግን መኑ አንድ ቀን ካልሰራ እንክርዳድ ውጦ ስናለቅስ ግን እንኖራለን። መጨረሻ የት ጋር ስንዴ እናብቅል? መጨረሻ ሌላው ስንዴ ማብቂያ ቦታችን የተወደዳችሁ ክርስቲያኖች የት መሰላችሁ? ቅዱስ ዮሐንስ አፈወርቅ እንዲህ ነው፣ እግዚአብሔር በካህኑ አማካኝነት ምንም ነገር ካልሰራ ስርየተ ኃጢአትና ድህነት የላችሁም ይላል። ካህን ከሌለ እመኑኝ ድህነት አይኖርም። መቅደስ አይከፈትም፣ መስዋዕት አይሰዋም፣ የክርስቶስ ሥጋና ደም አይሰጥም፣ ሰማይ ከምድር አይገናኝም ካህን ከሌለ። ስለዚህ ምን እናድርግ? ኑ ያሉትን ካህናትን ደግፍና አግዝ። ሙሴ እጆቹን ይዘረጋል ተራራ ላይ፣ ኢያሱ በምድር ይዋጋል። አሮንና ሆር የሙሴን እጆች ደግፈዋል። የእግዚአብሔር ረድኤት የሙሴ ጸሎት፣ የኢያሱ ውጊያ የሰው ተሳትፎ፣ የአሮንና የሆር የሙሴን እጆች ደግፈው መዋል፣ የጸሎተኛው፣ የተጋዳዩ፣ የመናኒው፣ የቄሱ፣ የቀዳሹ፣ የአወዳሹ፣ የዘማሪው፣ የሰባኪው መደገፍ፣ እንዲጸልዩ፣ እንዲጋደሉ፣ እንዲመንኑ፣ በዓት እንዲያጸኑ፣ አገልግሎት እንዲሰሩ እጆቻቸውን ደግፎ መዋል ማበርታት። ካህን ካለ ድህነት አለ። ስለዚህ ምን እናድርግ? በካህናት ሕይወት ውስጥ የጎደላቸውን እንሙላላቸው። ትችትና ነቀፋ አይደለም፣ ክንፍ የላቸው ሰው ናቸው። ስለዚህ ምን እናድርግ? መነቃቀፉን ትተን መተቻቸቱን ትተን እንደ ሰው መሆናቸውን ቆጥረን በጎደላቸው ሁሉ እንሙላላቸው። መንፈሳዊ ነገርን የዘራንላችሁ ከእናንተ ሥጋዊ ነገርን ብናጭ ብርቅ ነው እንዴ ይላል ቅዱስ ጳውሎስ። ሥጋው ደሙን የሚያቀብል ቄስ ጤፍ ብትሸምትለት ብርቅ ነው እንዴ? መንግሥተ ሰማያት ለሚያስገባ ካህን ቤት ኪራይ ብትከፍልለት፣ ኮንዶሚኒየም ብትገዛለት ብርቅ ነው እንዴ? ሚካ የሚባል እሱ እዛ መጽሐፈ መጽሐፍ ምዕራፍ 17 ላይ ሌዋዊውንም አልኩት ይላል፣ ና እኔ ቤት ተቀመጥ፣ የዓመት ጉርስ የዕለት ጉርስን የዓመት ልብስን እችላለሁ። እመኑኝ ካህን ከሌላ አይሰበሰብም፣ ካህን ከሌላ አይቀድስ፣ ካህን ከሌላ አይወድስ። ኑሯቸው የሳሳ ተስፋ ይቆርጣሉ። እንዴት አድርገው ያገለግላል? እንዴት አድርገው ይባርካል? እንዴት አድርገው ያጽናናል? ስለዚህ ምን እናድርግ? መነቃቀፉን ጋብናል። ይሄ በየሚዲያው ግልጽ ነው። የሆነ ነገር ይኖራል። እሱ ምንም እሱ ላይ አናትኩር፣ አረሙ ላይ አናትኩር፣ እንክርዳዱ ላይ አናትኩር። እሱ አይዋጥ። ይልቅ ስንዴና መጽሐፍ ቅዱስ የእግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ ይላል። አስቡ ማለት እርዱ ማለት ነው ብሎ ተብሎ ይላል። እንተጋገዝ፣ አግዟቸው፣ ንስሐ አባቶቻችሁን ደግፏቸው፣ አበርቷቸው፣ ተረጋግተው እንዲያገለግሉ አግዟቸው። ተጋገዙ፣ ተረዳዱ፣ ተደጋገፉ። ኑ ስንዴ አብቁ። ወንዶች ልጆቻችሁን ዲያቆናት አድርጓቸው፣ ካህናት አድርጓቸው። ማህሌቱን ሙሉት፣ መስቀሉን ያዙ፣ ይመንኑ። 4 ኪሎን ሳይሆን በረሃውን ይሙሉት። አስተምሯቸው፣ እግዚአብሔር እንደሚመርጥ ንገሯቸው። በየቤቱ ካህን ማፍራት እንችላለን። እጧፍ ጧፍ ማብራት ብቻ አይደለም። እዚህ ቁጭ ብላችሁ የልጆቻችሁንም ልቦች እንዲቀጣጠሉ በእግዚአብሔር ቅናት እንዲለወጡ አሏቸው። ኑ አሏቸው።
ቀዳሽ አወዳሽ አድርጓቸው። ፓትርያርክ ሲኖዳ ቃል ጀምሬያለሁ። በጎርጎርዮስ ካለ በሸዋው ሊቀ ጳጳስ በኢትዮጵያዊው አስደናቂ ባለ ራዕይ ካሪቢያን ደሴት ሄዶ እነዛን ጃማይካዎች ከእናት ቤተ ክርስቲያን ያገናኘ አስደናቂ ጳጳስ እንዲህ አለ። ቤተ ክርስቲያናችሁን እወቋት፣ ቤተ ክርስቲያናችሁን ጠብቋት፣ ቤተ ክርስቲያናችሁን አገልግሏት። ጠብቋት፣ እወቋት፣ አገልግሏት። ይሄን ማድረግ ካልቻላችሁ ግን ቢያንስ ጠላት አትሁኑባት። ስንዴ መሆን ካልቻላችሁ ወዳጄ ቢያንስ አረም አትሁኑ። ቢያንስ እንክርዳድ አትሁኑ። ቢያንስ ጠላት አትሁኑ። ኑ አብረን ስንዴ እናብቅል። ጉባኤያት ሴሬሞኒዎች አይደሉም፣ ሕይወት ይሰራ። የምር እግዚአብሔርን እንስማ። እናቶች የቤት ለቤት አገልጋዮቹ ባሎቻችሁን አገልግሉ። ባሎች ሚስቶቻችሁ ልጆቻችሁን አገልግሉ። ጊዜ ስጡ፣ ተደማመጡ። ጎረቤት የሚራብ እንዳይኖር ተጎራረሱ። የጠዋት ቁርሳችሁን ከማይበሉት ጋር ተካፈሉ። ያዘኑትን አጽናኑ፣ የተከዙትን አበርቱ። ሌላው ቸል እንደሚል ቸል አንባባል። አንዳንድ ድሃ ይኖራችሁ ቁርሳችሁን የምታካፍሉ፣ ምሳችሁን የምትለግሱ፣ በረሃብ እየተሰቃየ ነገ ከነገ ወዲያ ሃይማኖቱን እንዳይቀር ተስፋ ቆርጦ በሐሺሽ እንዳይዳምስ ድረሱለት። ለዚህ ወጣት ድረሱ። ኑ አብረን ስንዴ እናብቅል። ይቆይ።